ሰላም ጤና ይስጥልኝ ውድና የተከበራችሁ ተከታታዮቼ እንኳን ለፍሬዘር ፈቃዱ የዩቲዩብ ቻናል በሰላም መጣችሁ። ዛሬ በአዲስ ርዕስ ተመልሰን ተገናኝተናል። ዛሬ የምንነጋገረው በፍቅርሽ መውደቁን የምታውቂበት 6 ምልክቶች በሚል ሀሳብ ነው። እንግዲህ አሁን ከዚህ በኋላ የምነግራችሁ እነዚህን 6 ነገሮች የሆነ ሰንበዲ ላይ ከተመለከትሻቸው እርግጠኛ ነኝ መናገር እችላለሁ ያ ወንድ በአንቺ ፍቅር ጠብ ብሏል ማለት ነው። ይሄን ነገር ደግሞ እናንተ ካወቃችሁ ያው እንግዲህ እናንተም ፍቅር ካላችሁ ለዛ ሰው ነግራችሁ ከዛ ሰው ጋር አብራችሁ መሆን ትችላላችሁ ማለት ነው። ቀጥታ ወደ ሐሳብ ያልፋለሁ። እንግዲህ ከዛ በፊት ግን እስቲ ቪዲዮውን ላይክ አድርጉትና ጀምሩ። እርሱ ተመችቷችሁ አይደል የገባችሁት? ስለዚህ ቪዲዮም ስለሚመቻችሁ ላይክ በማድረግ ቪዲዮውን ጀምሩ። አዳዲስ ከሆናችሁ ደግሞ ሰብስክራይብ የሚለውን በተን ተጫኑ። ልክ በየሳምንቱ ቪዲዮ ስሰራ ይደርሳችኋል ማለት ነው። ቀጥታ ወደ ሐሳብ ያልፋለሁ። እንግዲህ በመጀመሪያ ደረጃ አንድ ወንድ በአንቺ ፍቅር ከወደቀ ከምታይበት ምልክቶች መካከል የመጀመሪያው የሚባለው ምንድነው? በሁሉ ነገርሽ ደስተኛ ነው። ግልጽ ነው አይደለ? በአንቺ ነገር በሙሉ ደስተኛ። ለምሳሌ በፈገግታሽ ሊሆን ይችላል፣ በአረማመድሽ፣ በአነጋገርሽ፣ በእነኚህ ነገሮች ያ ወንድ ደስተኛ ነው የሚሆነው። ምን አማራጭ አለው ባይደሰትስ? ደስተኛ የማያደርግ ነገር ራሱ ብትናገሪ ምንጊዜም ከጎንሽ ደግፎሽ ሊሆን አብሮሽ ሊሆን እሱ። ስለዚህ የመጀመሪያው በአጭር ቋንቋ አንድ ወንድ በአንቺ ፍቅር ከወደቀ በሁሉ ነገርሽ ደስተኛ ነው። የፈለገ ነገር ቢሆን የሚያስከፋው ነገር እንኳን ቢኖር ከነዛ ነገሮች ይልቅ ያሉሽን ፖዚቲቭ ነገሮች፣ ጠንካራ ነገሮች ብቻ ላይ ፎከስ የሚያደርገውና ድካም ቢኖርብሽ ባይኖርብሽም ያ ወንድ ደስተኛ ነው ማለት ነው። ቀጥታ ወደ ሁለተኛው ሐሳብ እናልፋለን። እንግዲህ በሁለተኛ ደረጃ በአንድ ወንድ በአንቺ ፍቅር ከወደቀ ከምታይበት ምልክቶች መካከል ምንድነው? ይሄ ትርጉም ያላቸውን ጥያቄዎች የሚጠይቅሽ ከሆነ ይሰማል አይደለ? ትርጉም ያላቸውን ጥያቄዎች የሚጠይቅሽ ከሆነ ይሄ እንዴት ነው? ተራ ወሬ አይደለም የሚያወራሽ። የሆነ የመንደር ወሬ አይደለም የሚያወራሽ ትርጉም ያላቸው ጥያቄዎች፣ ይሄ ፊውቸር ያለባቸው፣ ነገ ያለባቸው፣ በአንቺና በሱ መካከል ሞር ይሄ መቀራረብን ሊፈጥሩ የሚችሉ ጥያቄዎችን ነው እንጂ የሚጠይቅሽ እንደ ህፃን የሆነ ጥያቄዎች አይጠይቅሽ። በዚህ አጋጣሚ ሴቶች እንድትረዱልኝና እንድታውቁ የምፈልገው ወንድ በፍቅርሽ ሲወድቅ ወይ ደግሞ እውነተኛ ፍቅር ውስጥ ሲገባ ለአንቺ መጨነቅ ይጀምራል። በነገራችን የተሻለ ነገር እንድታገኝ፣ የተሻለ ነገር ውስጥ እንድትደርሺ፣ ስኬት ላይ እንድትገቢ እነኚህ ነገሮች ላይ ነው ፎከስ የሚያደርገው እንጂ የሆነ አንቺን የሚጎዳ ነገር ውስጥ እንድትገቢ አይደለም የሚፈልገው። ስለዚህ ትርጉም ያላቸው ጥያቄዎች፣ ማወቅ የሚፈልጋቸው ጥያቄዎች ራሱ ትርጉም ያላቸው፣ ይሄ ዝም ብሎ የሆነ ተራ ነገሮች ናቸው። ይሄ ስላንቺ በደንብ ሊገልጹለት የሚችሉ ጥያቄዎችን ምናምን መጠየቅ ከጀመረ በቃ ትጠራጠሪ፣ ያ ወንድ በአንቺ ፍቅር ኦልሞስት እንደወደቀ ማወቅ ትችላለሽ ማለት ነው። ወደ ሶስተኛው አልፈለሁ። እንግዲህ በሶስተኛ ደረጃ አንድ ወንድ በአንቺ ፍቅር ከወደቀ የሚያሳይሽ ምልክት ምንድነው? አንቺን መጠበቅ ከጀመረ። ተሰምቻለሁ ብዬ አስባለሁ። ከተለያዩ ነገሮች ከአደጋ ሊሆን ይችላል፣ አንቺን ሊጎዳሽ ከሚችል ነገር ሊሆን ይችላል። መጠበቅ ከጀመረ አትጠራጠሪ፣ ያ ወንድ በአንቺ ፍቅር ውስጥ የወደቀ ሰው። በዚህ አጋጣሚ ልዩነቱ ልንገራችሁ። የእውነት ወንድ ካላፈቀረሽ አደጋ ውስጥ እንድትገቢ ያደርግሻል። የእውነት ካፈቀረሽ ግን አደጋ ውስጥ እንዳትገቢ ሊጠብቅሽ ይሞክራል። በዚህ አጋጣሚ ሴቶች እድለኞች ናችሁ። የሚቆጣሽ ወንድ፣ የሚገስጽሽ ወንድ አጠገብሽ ካለ በጣም እድለኛ ነሽ። ባይወድሽ ለምን እዛ እንጦጦት አትገቢ? ለምን እዛ ሰፋ ያለ ገደል ፈልገሽ አትገቢ? ምን አገባ? የሚወድሽ ስለሆነ ግን ሊጠብቅሽ ይሞክራል፣ ሊከልልሽ ይሞክራል፣ ከቨር ሊያደርግልሽ ይሞክራል። በሰዎች መካከል አንቺን ወክሎ ቆሞ ስላንቺ ዘብ ሊሆንልሽ ይሞክራል ማለት ነው። በየትኛውም ቦታ ቤተሰቦች ውስጥ ቢሆን ማህበራዊ ኑሮ ውስጥ የትኛውም ቦታ ካንቺ ጎን ነው፣ ካንቺ ድጋፍ ሰጪ ነው የሚሆነው። ምንድነው እያልኳችሁ ያለሁት? አንድ ወንድ በአንቺ ፍቅር ከወደቀ ዘብ ይቆምልሻል፣ ይጠብቅሻል ማለት ነው። እንግዲህ ወደ አራተኛው እናልፋለን። ኦኬ፣ በአራተኛ ደረጃ አንድ ወንድ በአንቺ ፍቅር ከወደቀ ከሚያደርጋቸው ነገሮች መካከል ወይ ደግሞ ከምታይበት ምልክቶች መካከል መናደድ ከጀመረ፣ በአንቺ መበሳጨት ከጀመረ፣ በቃ የተነሳ በስጭት ንድድ የሚል ከሆነ ባይወድሽ ለምን እዛ ቅድም መጀመሪያ እንደነገርኩሽ እዛ ለምን ዛፍ ላይ አትንጠለጠልሽ? ምን አገባ? ስለሚወድሽ ግን ይናደዳል። ለምሳሌ
ታይ ያለሽ የሆነ ነገር ስታረጊ ይናደዳል። ለምሳሌ ከወንዶች ጋር ስትቀላቀል ሊደብሮ ይችላል። ለምን? ስለሚወድሽ። ባይወድሽ ኖሮ ለምን ይናደዳል? ምን የሚያናድድ ነገር አለ? ስለዚህ በአንቺ ጉዳይ የሆነ ሰንበዲ ተነስቶ ከመሃል መናደድ ከጀመረ ጠይቂ። ምን ሆነሃል? ለምንድን ነው የምትናደደው? ምናምን በይው። ማትተዋወቁም ከሆነ ጠይቂው። ምንድነው የሚያናድድህ? ምንድነው የተፈጠረው ነገር ብለሽ ብትጠይቂ ሞር ምላሹን የምታገኝ ይመስለኛል። ቶሎ ትግም እንደገና ከሌሎች ሰዎችም ልክ ሌሎች ሰዎች አንቺን ሲነቅሩሽ ወይ ደግሞ የሆነ ነገር ሊያሸማቁሽ ሲሞክሩ ወይ ደግሞ ብቻ የሆነ ነገር ሊያጠቁሽ ሲሞክሩ ምናምን ዘብ የሚቆምልሽ ከሆነ አትጠራጠሪ፣ ያ ወንድ በፍቅርሽ ወድቋል። ያለ ምክንያት አይደለም የተናደደ ያለውና ይሄንን ቼክ አድርጊ ማለት ነው። ወደ አምስተኛው አልፋለሁ። እንግዲህ በአምስተኛ ደረጃ አንድ ወንድ በፍቅርሽ ከወደቀ የሚያደርገው የምታይበት ምልክት፣ ከዛ በፊት ግን ምናልባት በግል ማማከር አገልግሎት ማግኘት ትፈልጋላችሁ፣ ያው እዚህ ጋር ማስቀምጥላችሁ ቁጥር አለ። በዚህኛው ቁጥር እየመጣችሁ በቴሌግራም በዋትስአፕ ይሁን ላይ ማውራት ማማከር ትችላላችሁ ማለት ነው። ወደ ቀጣዩ ሐሳብ አልፈለሁ። ኦኬ፣ በአምስተኛ ደረጃ አንድ ወንድ በፍቅርሽ ከወደቀ የምታይበት ምልክት ስለ ቤተሰቦችሽ እና ስለ ባክግራውንድ ህይወቶችሽ ማወቅ ከፈለገ፣ ባክግራውንድ ሂስትሪ ያለሽ አይደል፣ ያለፈ ህይወቶችሽ ምናምን ስለነዛ ነገሮች ማወቅ የማወቅ ፍላጎቱ ካደረበት አትጠራጠር፣ አሁንም ያ ወንድ ያፈቅርሻል ማለት ነው። ግን እዚህ ጋር አንድ ነገር አስጠንቅቄያችሁ ማለፍ እንፈልገው ምንድነው፣ ያለፈ ህይወትሽን ማወቅ ስለፈለገ ሙሉ ታሪክሽን ብድግ አድርገሽ አምጥተሽ ባትነግሪው ይመረጣል። ምክንያቱም ሁሉ ነገር አይነገርም፣ እንኳን ይነገራል። አንዳንዱ መነገር ያለበት ጉዳይ አለ፣ መታወቅ ያለበት አንዳንድ ጉዳዮች አሉ። ከዛ ውጭ ግን ከዚህ በፊት የነበሩሽን በቃ ያለፉ አላስፈላጊ የሚባሉ ላይፎችሽን አምጥተሽ እዚህ ጋር ዝርግፍ አድርጎ መናገሩ ከጥቅሙ ይልቅ ጉዳቱ ያመዝናል ብዬ አስባለሁኝና ሴቶች በቻላችሁት አቅም ይሄ አላስፈላጊ ታሪኮቻችሁን አምጥታችሁ ላለመዘርገፍ ሞክሩ ማለት ነው። ኦኬ፣ ወደ መጨረሻው ሐሳብ አልፈ እንግዲህ በስድስተኛ ደረጃ አንድ ወንድ በአንቺ ፍቅር ከወደቀ ከምታይበት ምልክቶች መካከል ሐሳብሽን መቀበልና ማክበር። የምትናገሪያቸውን ሐሳቦች ይቀበላል፣ ያከብራል። ታይ የምትዩን ነገር ይተዋል። ይሄን ነገር አድርግ ስትዩ የሆነ ነገር ያደርጋል። አትሸውጂ። ብዙ ሴቶች እዚህ ጋር የምትሸውዱትን ነገር ልንገራችሁ። ብዙ ነገሮችን አደርጋለሁ እያለሽ የማያደርግ ከሆነ እየዋሸሽ ነው። አንዱ ደግሞ የውሸት ምክንያቱ ደግሞ እውነተኛ የሆነ ፍቅር አለመኖር። እውነት ከልቡ ያፈቀረ ፍቅር እኮ ኃይል አለው አይደል? በነገራችን ላይ ፈጣሪ እንኳን እንግዲህ ያው ክርስትና እምነት ተከታዮች ካላችሁ ሙስሊሞችን አይመለከትም። በእርግጥ ግን ፈጣሪ እንዴት ነው በክርስትናው ዓለም ላይ እኮ ወዳጆቹ የሚወዳቸው ኃጢአተኞችን ለማዳን ራሱን አምጥቷል ወደ ምድር። የባሪያን መልክ ያዘ ይባላል አይደል? ስለዚህ ይሄ ፍቅር ስለሆነ በቻላችሁት አቅም ማወቅ ያለባችሁ አንድ ሰው በፍቅር ውስጥ ሲሆን ብቻ ነው ሰሚት ሊያደርግ የሚችለው። ስለዚህ ሐሳብሽ የሚቀበል የሚያከብር ከሆነ አትጠራጠሪ፣ ያ ወንድ በፍቅርሽ ወድቋል። የራስሽ ማድረግ ትችያለሽ ማለት ነው። ከዚህ በመቀጠል አንድ ቪዲዮ አቀርብላችሁ። በእርግጥ ሁለት ቪዲዮዎች ነው ያሉት። እነዛ ሁለት ቪዲዮዎች ርዕሳቸው ምን መሰለች? አንደኛው ሱስ እንድትሆኝበት የሚያደርጉ ዋና የሚባሉ ነጥቦች 3-4 ነጥቦች እነግራችኋለሁ። በቀጣዩኛው ቪዲዮ ደግሞ በፍቅርሽ እንዲቀልጥ ምንድነው ማድረግ ያለብሽ የሚለውን ቪዲዮ እለቅላችኋለሁ ማለት ነው። ተጠባበቁ። እስከዛው መልካም ጊዜ